ቤተሰቦቼ እንግዲህ በዚህ መልኩ ምንድን ነው ቡርቴ ሽቶዋን ተቀባባች ማለት ነው። አሁን ምን ልትሰራ ነው? እስኪ እስከ መጨረሻ ተመልከቷት። በዛ አጋጣሚ ያው እንትኑን አበባውን ያደረኩት ሻማ ነበር እና ተኋላ ጠረጴዛው ላይ ያው በሚታይ መልኩ ማለት ነው። ሻማው እንዳይታይብኝ ብዬ ነው ማለት ነው። አበባውም ከፊት ለፊት ያደረኩት ምክንያቱም ዩቱብ ሳት ስለማይወድ ለዛ ብዬ ነው። ቤተሰቦቼ እስኪ ጥንቃቄ ላድርግ ብዬ ነው። ያው ዩቱብ እያስፈራራኝ ነው። እንግዲህ ዝጋ እርጉዝዬ ሽቶዋን ተቀባባች። ምን ልታረግ ነው? ቁልት ቁልት ያደርጋታል። አንዳንዴ ደግሞ እንደው ግርም ይለኛል እኮ ወይ እስኪ ዝጋ ደግሞ ልታረግ ነው? እሺ አወጣች፣ አስቀመጠች። እሺ አዎ ስልኳን ዘጋች። ክፍት ነበረ፣ ስልኳን ዘጋች። ከዛ መጣች። እሺ አሁን እስኪ ምን ልታረግ ነው ደግሞ? ሰላም ሰላም፣ ክቡራትና ክቡራን የኔ የብርቱካን ፊቱ ቻናል ፋሚሊ ሰላም ሰላም ብያለሁ። ሁላችሁንም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ እንግዲህ ስቀርጸው ወደ ማታ ላይ ነበርና ግንቦት 29 ነው የምቀርጽላችሁ። ምክንያቱም እየመሸ ያው ዶሮችም እየቤታቸው እየገቡ ነው። እነዛውላችሁ ይታያችኋል ማለት ነው። እና እየገቡ ነበርና ብዙ ድምጾች አሉ። ሙዚቃ አለ፣ ማታ ላይ ስለሆነ ጉባኤ አለ፣ ብዙ የልጆች አሻታ ስለነበረ ለዛ ነው እንደገና የሪከርድ የማደርግላችሁ ማለት ነው ቤተሰቦቼ። እና ዝጋ እንግዲህ ከሰላየ ይዤ ቡና ላፈላ ነው እዚህ ውጭ ላይ ማለት ነው። ይህ ከውጭ ከፊት ለፊት ያለ የምትመለከቱት ያው ወረቀት ምናምን ኬሻ ያለበት ያው በስር በር ትታያለች። እሱ የከብት ቤት ነው ቤተሰቦችና ዝም ብዬ ውጭ ላይ ደስ ይለኛል። ባዘጎ ውጭ ላይ ምናምን አየር መቀበል በጣም ነው ደስ ይብል። ያው የሁላችሁም የሚያስደስት ነው ብዬ ተስፋ አደርጋለሁኝ። እና እንግዲህ ከባለቤቴ ጋር ያው ብቻችንን ግቢ ውስጥ ያለ ነው ደስ ይላል። ግን ብቻችንን መሆናችን ምክንያቱም ሰው ሲኖርባችሁ በውሃ በመብራት በተለያዩ ነገሮች አትስማሙም። ሆኖም እኔ በህይወት እያለሁ የምኖርበት ግቢ ምንም ትፍ ቢውል ቢያድር ቤት ቢኖረኝ አላከራይም። አንድም ለተከራይ ብቻ ለብቻ ሰራለሁ እንጂ ከተከራይ ጋር አልኖርም በፍጹም ማለት ነው። ምክንያቱም ተከራይ ያቆስላችኋል። ግን ብቻውን የሚኖር ተሆነ ተከራይ በሱ እየተቋሰለ የውሃም ሲከፍል የመብራትም ሲከፍል ራሱን በራሱ አስቦ ይከፍላል ማለት ነው። ግን ከእናንተ ጋር ተከራይ እንዳታኖሩ ማለት ነው። እኔ እንደምነግራችሁ በጣም ከባድ ነው። ተከራይና እናንተ አብራችሁ ለመኖር በጣም ከባድ ነው እላችኋለሁ። እንግዲህ ይህን ቪዲዮ ቤተሰቦቹ በጣም ረጅም ነበረ። እንዴት እንደቆራረጥኩት ብታው ቆራርጬ ነው በዚህ ቦታ ያደረስኩት ማለት ነው። ምን ያህል እንደቆራረኩ ልነግራችሁ። ምክንያቱም ቁጭ ብድግ ማለቱ ለእኔ ትልቅ አቅም ነበረ እና ደግሞ የዚህን ቀን ሰው እንግዳ መጥቶብኝ ተጠዋት የማታ አስተማት አላረፍኩም። ጎንበስ ቀና ስል ነበር ያልኩትና ሆዴ ግርግብ ብሎ ቁስል ብሎ ነበረ። እንዲህ እንደምታዩኝ ማለት ነው። ጭንቅንቅ ብዬ ነበረ ቤተሰቦች እና እኔና ባሌ ብቻ ነበርን። ቡና ማፈላው ለዚህ ብቻ ነው። ቡና ሁሌ የምመጠጣው እኔ ብቻ ነኝ። ለባልየው ደግሞ የኔ አረቄ አልጠጣም። ያው ጠላም ቢሆን አንድ ኩባያ ነው የምጠጣ ማለት ነው፣ አንድ ብርጭቆ። ያው ጠላንጎን ችግር የለውም። አረቄ ለባልየው ነው እያቀረብኩትላችሁ። ይሄ እዚህ ጋር ብርጭቆ ነው የምታዩት። እዚህ ጋር መለኪያ እንዳይጎልኝ ሁለት አንጥቻለሁኝ ለማስመሰል አረቄ አለ። ምክንያቱም እሱ ሾ ያደርግለታል ማለት ነው። እኔ ሲያዘ ይዞኝ ነው። የኔ ባል አይጠጣም። ምክንያቱም እንደ ሌሎቹ ወጥቶ የሚያጠፋ ሰካራም ሆዱ የሚሞላ አይደለም። አንዳንድ ጊዜ በጣም ያሳዝነኛል። ከምሬን የምላችሁ በጣም ነው የሚያሳዝነው እግዚአብሔርን። የሆነ አንዳንድ ጊዜ እንኳን ቆጣ ብዬ ስናገረው ወይኔ ግፍ ይሆንብኝ ይሆን ብዬ ምናምን አስባለሁ ማለት ነው። በጣም ያሳዝነኛል። የዋህ ምስኪን ነው ማለት ነው። እና ያው እንግዲህ
እሱ ያው አጎቱ መጥቶ ነበረ አረቄ የተገዛው ለሱ እንኳን አይደለም እና ለአጎትዬ ውስጥ ሄደ እና የቀረውን ደግሞ እኛ እየተጠቀምንበት ነበር ማለት ነው ቤተሰቦቼ። እና እንደዛ ይመስላችኋል? እንደዛ ነው። አሁን እዚህ ጋር ደግሞ ዳቦ አመጣሁኝ። ያው መብራት አበራሁ። የሆነ መብራት ነበርና በዛ አጋጣሚ እስከ ዛሬ በፓወር ባንክ ተሳካው ይበራልኝ ነበረ። እኔ ተስፋ ያርጌ ይችል ያልኩት እሱን ነበር። እሱ ደግሞ እንዳጋጣሚ ፓወር ባንኩ ጋር እምቢ አለኝ። ያው እኛ ልናመልክበት ሳይሆን ያው ዝም ብሎ ደስ ብሎን እንጂ ውጭ ላይ ደስ ብሎ ይላል። ራስ በራስ ራሳችሁን ፍሪ ታደርጋላችሁ ባዘው ማለት ነው። እና ደስ የሚል ጊዜ ነበር። ዝጋ ምሽታችን በጣም ደስ ይል ነበረ። ያ ዳቦ ጋግረናል፣ ንፍሮ ቀቀለናል እላችኋለሁኝ። ያው ዲፎ እንዳንደፋ አንደኛ ጎንበስ ቀና ማለቱ ችግር ነው። ደግሞ ነግሬያችኋለሁ። ያው ስንዴ እንኳን አለን እግዚአብሔር ይመስገን ማለት ነው። ከቤት ነው አንሸምትም ግን ማለት ነው ቤተሰብ ያው እዝጋ በማላቋረኩት አሁን የሪከርድ ሳር የኔ ድምጽ ገብቶብኝ ማለት ነው። እንግዲህ አብዛኛው የኔ በሽታ የሆነብኝ የጎረቤት የኔ ድምጽ ነው። ያው ምንም አይደረግም ማለት ነው። ላንቺ ዩቲዩብ የት ትሄድ እንዳትሉኝ ማለት ነው። ልጅቱ በጣም ሁሌ ታለቅሳለች እና ለዛ እኔን ኮንታክት እያደረገችብኝ ነው እላችኋለሁኝ። እስኪ አሁንም ልዝጋው መሰለኝ። እስኪ አይ አሁን አቁማለች። አሁን ባልካው ነጠላውን ለባብሶ መጣላችኋለሁ። እዚህ ጋር ያው እንደምታወከው ያው ወንበሩን ይዞ መጣ። እስኪ ደግሞ ለሱ ጠላ ለቅዳና ልስጠ ወራችኋለሁኝ። ጠላ ቀድቼ ልስጠው። ያው ጠላ ልቀዳለት ነው። ስጋ ብርጭቆ እያነሳው ነው ማለት ነው። እና እንደዛ አላችኋለሁ። ትንሽ ያው ጨለማ ነው ማታ ስለሆነ ይቅርታ ለቪዲዮ ውስጥ ጥራት ማለት ነው። ማታ ስለሆነ ትንሽ ሊደብራችሁ ይችላልና ይቅርታ አድርጉልኝ ቤተሰቦቼ። እና ያው ደስ የሚል ፋ የሚል ጊዜ ጥሩ አየሩ ደስ ይላል። ቀዝቀዝ ያለ ነው። ያው በሀገራችን ታውቃላችሁ አየሩ ኢትዮጵያ እንኳን ያው ብዙ ከፍቶ የማይከፋ። እኔ ንፍሮ መብላት አልፈልግም ነበረ። ቀን ስለበላው በጣም ጨንቆኝ ነበር። ያው ለሱ ብቻ ሰጠሁት ማለት ነው። እዚህ ጋር ቀን እንደው በጣም እየበላሁኝ ነበረ። አሁን እንግዲህ ቡናችን ተቆልቶ አበቃ ትላላችሁ። እየቆራረኩላችሁ ነው ባዘቦይ ማለት ነው። 40 ደቂቃ ይሆናል የቀረስኩት ቪዲዮማ እና እዚህ ጋር ደግሞ ቡና እየወቀጥን ነው። እስኪ ቡናውን እንውቀጥና እስኪ ሲወቅጥ ምናምን ድምፁ በጣም ደስ ይላል። እና እንግዲህ ምክንያቱም በዛን ሰዓት እንዳላወራችሁ ያው እንደነገርኳችሁ ተጎረቤት ተረበሽበሽበሽ የሚያር ድምጽ አለ። ታሁን በኋላ ጥንቃቄ ማድረግ አለብኝ። ምክንያቱም እንደው ፈጣሪ ተፈቀደልኝ ማምላክ ወላዲት አምላክ ተፈቀደችልኝ እንደው ከወር በኋላ እንኳን እንዲስተካከልልኝ ብዬ ነው ማለት ነውና በጣም ያሳዝናችኋል ማለት ነው። ባልኮ በጣም የዋህ ነው እላችኋለሁ። ከሚገባ በላይ የቧጧት አሁን እኔ ጎንበስ ቀና ማለት ስለአቃተኝ ጎንበስ ቀና ብዙ ያው ቁጭ ብዬ መስራት አልችልም። እንደምነግራችሁ እንደዚህ ቁጭ ስልም ይጨንቀኛል ማለት ነው። ጠጠላ ወንበር ላይ ከፍ ያለ ቦታ ላይ ነው ቁጭ ማለት ያለብኝ እንጂ ልክ አሁን ተጠቀመኩኝ ብዙ ሰዓት በጣም ነው የሚጨነቀው። ያው እንግዲህ ውስጥ የሚያለው ምናምን ይጨነቃል ምናምንና ተዛ ሆዴ ንፍር ይላል ይቆስላል። እኔ ውስጥ ላይ ያለው ሲጨነቅ ያው እኔንም ይጨንቀኛል ማለት ነው ቤተሰብ። እና በአሁን ሰዓት ባልየው እየረዳኝ ነው። ውሃ ቀርቶ እበቱን አውጥቶ ጠራርጎ እበቱን አውጥቶ ውጭ ላይ አድርጎ እኔ ያው ለመጠፍጠፍ ብቻ ነው አሁን ላይ ማለት ነው እበትን እንትን የሚያስፈልገኝ እበቱን ለመጠፍጠፍ ብቻ ነው ጎንበስ የሚለው ራሱ ውሃውን አውጥቶ ምን ብሎ ነውና ያው ጎበዝ ነው። ለነገ ስኬት የሚያስብ ሰው ማለት ነው። እና እግዚአብሔር ይመስገን ለሁሉም ነገር እግዚአብሔር ይመስገን እላችኋለሁ ቤተሰቦቼ። ያው እናንተ ሁላችሁም እንደዚህ የዋህ ባል ይስጣችሁ። ያው አንዳንድ ጊዜ የዋህ መሆን ግን ከባድ ነው ደግሞ ያው አንዳንድ ጊዜም
በጣም የዋህነት ከባድ ነው ማለት ምን እላችሁ መሰላችሁ? የዋህ ለቅስ ሲሆኑ አንዳንድ ጊዜ ዝም ብሎ ሽፍጥ በማያሸፍጠው ሽፍጥ ያደርጋቸዋል ማለት ነው ጋይስዬ። እና ይሄን ይመስላል እላችኋለሁኝ። እና ይሄንን ይመስላል ነው የምላችሁ። እንግዲህ ቡናው ፈላ፣ ጅሆ ፈላ ማለት ነው። ቡናው ሊደረግ ነው፣ ቡና ሊደረግ ነው እላችኋለሁ እዚህ ጋር። እሺ ቡናችንን አለ። ግን ያውን ቡርቴ ብቻ ናት የምትጠጣው። ሰውዬው ነው ስልኩን ሊያመጣ ተነሳና ሄደ። እኔ ያው ቡናችንን አደራረግን እንደሆን ተሳ። እሺ ጠብቁኝ እስኪ። ምንድን ነው የቀረ አሁን የቀረ ምንድን ነው? ዳቦ አልተቆረሰም። አሁን እኔ በጣም የከበደን ቁጭ ብድጉ አየት መብርሃን ድንግል ማርያም ድረሽ። እኔ አሁን ራሱ ሊከደም አደርግላችሁ ተኝቼ ነው ጋይስ። በጣም ነው የምተኛው። እኔ እንጃ መጨረሻ ፈጣሪ ያብቸው ማለት ነው። በጣም ነው የምተኛው። መቀመጥ አልቻልኩም። ቤተሰቦቼ ቁጭ ብድግ ማረውት በጣም ከባድ ነው። እዚህ ጋ እንግዲህ ጭሳችን እናጫጭሳለን። እንግዲህ ለቪዲዮ ይቅርታ ብያለሁ። ግን በዛ አጋጣሚ ወይ የሱ ፋሚሊ ወይ የኔ ፋሚሊዎች ቢኖሩ ወላጅ ፋሚሊ እንዴት አባቱ ደስ ይል መሰላችሁ። በአጋጣሚ የሱ ፋሚሊዎች እንኳን ቀን ላይ መጥተው ነበር፣ ገበያ መጥተው ማለት ነው ገጠመኝ። ግን የኔ ፋሚሊዎች ደግሞ በጣም ሩቅ ነው ያሉት። ያለሁበትንም ቤት እንኳን አያውቁም። ቤተሰቦቼ እላቸዋለሁ እንግዲህ ወደፊት ሊያውቁት ይችላሉ። እስካሁን ያለሁበትን ቤት ምን አይነት ቤት ልኑር፣ ምን አይነት ህይወት ላይ ነው ያለሁት የሚለውን መጥተው ቤተሰቦቼ ቤቴን አላዩትም። እንግዲህ ወደፊት ሊያዩት ይችላሉ። እንግዲህ ያው ልጅም ሲመጣ ምናምን የክርስትና እንደዚህ ሊመጡ ይችላሉ ማለት ነው። የኔ ፋሚሊ የሚባል የኔን ህይወት አያውቁትም፣ የምኖርበትን ቤት አያውቁም። ብቻ እኔ በህይወቴ ደስ ያሰኘኛል። እኔ እንጃ ብደክም በወርቅም ብነሳም እኔ እንጃ ደስ ይለኛል። ቤተሰቦች አምላክ ወላዲት አምላክ ደግሞ እንዲሁ ሁለት አርጋኝ ሶስት ሆነ እንድንመጣ ፈጣሪ ፍቃድ ይሁን እላችኋለሁ። ቤተሰቦቼ ሁላችሁንም እወዳችኋለሁኝ፣ አከብራችኋለሁኝ። ሁላችሁም እንደ ሀገሬ ልጆች ለኔ በጣም ብዙ መልካም ነገር እያሰባችሁልኝ ነውና በጣም ነው የማመሰግነው። ዝጋ እንግዲህ የጭናዳም ቡና ነው ያፈላሁት። በጣም ነው ጥሩ ነው። ጭናዳም ለብዙ ነገር አይ ጭንቅላታችሁን ራሳችሁን ሲያማችሁ ምናምን ደስ ይላል። ባልየውን ከዳቦ ቁራስ ብያው ዳቦን ቆርሶ ይኸው እየመለሰ ነው እንጂ እያለኝ ነው። ዳቦን ቆራርሶ እንጂ ተቀበኝ